የምታረጉትን አታውቁምና ይቅር ይበላችሁ ይላል ፈጣሪያችን ማለት ነው። የምሬ ነው የምላችሁ። ይህን ያልኩበት ምክንያት ምንድን ነው? እነ አላዛር ደግሞ በሌላ መጥተዋል አሁን ማለት ነው። እና ግን ለአላዛር እናት የማስተላልፈው መልእክት ቢኖረኝ ይሄ ስራ እየሰራችሁት ያለው ስራ ድራማም ቢሆን ግን የምትነጋገሩት ቃላት ሚዲያ ላይ ስለሆነ አንቺ አሁን ሰው ቀልድ ሊሆን ይችላል ሰንሱን ምን አለች? የአላዛር እናት አቃጠለችኝ አለች። አያችሁ፣ አሁን የአላዛር እናት ተንሱን አቃጠለችኝ እያለችው አውቃ ሊሆን ይችላል። ነገር ግን ሚዲያ ላይ ያለ ነገር የአላዛር እናት አውቃ መሆኑን አያውቁም ማለት ነው። አያችሁ። ስለዚህ ሚዲያ ላይ የምትነጋገሩትን ነገር ብታውቁ ጥሩ ነው ብዬ አስባለሁ። እንደኔ ማለት ነው። ስራ ነው የምትሰሩት። ነገር ግን ደግሞ አንድ በታችሁ የሚወጣው ነገር ጥሩ አይመስለኝም። አመለካከትሽን አንድ አረጊ። ሰላም ጤና ይስጥልኝ። አፒኔ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ ባላችሁበት ዓለም ዳርቻ ሁሉ እግዚአብሔር አምላክ በያላችሁበት ይጠብቃችሁ፣ አገራችንን ሰላም ፍቅር ያርግልን እያልኩኝ ዛሬ ደግሞ በእነ አላዛር ብቅ ብያለሁ። የአላዛር እናት እንግዲህ አሙኝ ማሳጅ ያረገቻት ምናምን እኔ እንከባከብሻለሁ። አይ ድራማ ሲጀመር እቺ ልጅቷ የምትመስለው የአላዛር የእህቷ ልጅ ወይም ደግሞ ምናምን ነው የሚመስለው። ሲጀመር ተጸጉሯ ራሱ ፊቷ ራሱ ያስታውቃል። መጥቆሯ ነው እንጂ ፊቷም ያስታውቃል፣ ምናምን ሁለመናዋ ያስታውቃል ሲጀመር ማለት ነው። እና በዚህ ልክ ግን እንደዚህ ባትሆኑ አሪፍ ነበረ የእውነት ለመናገር ግን ደግሞ ለነገሩ አንድ አይነት አይደላችሁ። ይቅርታ ሁላችሁም እዛ ሀገር ያላችሁ ሰዎች አንድ አይነት ስራ ስለሆነ የምትሰሩት አንፈርድባችሁም። ነገር ግን የምትነጋገሩት ነገር ጥሩ አይደለም። አሁን የአላዛር እናት መጣች ስትላት፣ አዎ ምንድን ነገር ናት ነው ያለችው። አዎ መጣች ምናምን ነገር አለች። እንዴ ድራማ መሆኑ የምትሰሩት እየታወቀ ለምን የምትነጋገሩትን ቃላት ጥሩ አይሆንም? ለምን ለተንሱንስ የምትነጋገሩን ነገር ለሚዲያ ለምን እንትን አይኖርም? የሚያሳየው እኮ አንቺ ለተንሱ ምንም አይነት ቦታ እንደሌለሽ በቃ ያንን ነው የሚያሳይብሽ ማዘር ማለት ነው። ትክክል አይደለሽም እውነት ለመናገር እና ብቻ ለምን ልበላችሁ፣ ይሄ ስራ ለነሱ ተመችቷችሁ ሊሆን ይችላል። ግን እውነቴን ነው ልንገራችሁ፣ ኮሜንታተሮች ተስር እየሄዳችሁ ታሽቀብጡና እነሱ ነገ አንድ ለም ብለው ይመጣሉ። ኮሜንታተሮች የሚያስታርቃቸው የለም፣ እነሱ ራስ በራሳቸው ይታረቃሉ። አንዳንዴ ዩቱበሮች ማለት ነው ኮሜንታተሮችን ኃጢአተኛ ያደርጋሉ። ለምን ካላችሁ እነሱ በሚሰሩት ስራ ኮሜንታተሮች የሚያውቁት ነገር ስለሌለ በቃ በአዩት ልክ ይኮምታሉ ምናምን። ገባችሁ አይደለ? እነሱ ግን የሚሰሩት ስራ ነው። ገባችሁ? ኃጢአት የሚያስገቡት ማለት ነው ኮሜንታተሮች። እነሱ ታርቀው ይመጣሉ። ከዚያ ኮሜንታተሮች መሀል ሚዲያ ላይ ይቀራሉ። እና በየቦታው እናንተ እየሄዳችሁ አታሽቃብጡ። ስለዚህ አታሽቃብጡ ልላችሁ ፈልጋለሁ። የምሬ ነው የምላችሁ። ምክንያቱም እናንተ ሄዳችሁ እኮ ኮሜንት ስር ታሽቃብጡ፣ እነሱ ደግሞ ታረቅን ብለው ይመጣሉ። ይሄ ነው ማለት ነው። እና ስለዚህ እናንተ ይቅርባችሁ፣ አታሽቃብጡ ልላችሁ ፈልጌ ነው። አታሽቃብጡ። እኔ እኮ ተንዞ መጀመሪያ እኮ ተንዞ ሲጀመር ቤት ናት፣ ግን ከውጭ የመጣች እንዴት መስል ሻንጣ ምናምን። ኧረ ተው 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 አላዛር ተው ተው። አላዛር ደግሞ ስፖርት ስራ እሺ፣ ያ ቢቢ ስፖርት ስራ ኦኬ፣ ስፖርት ስራ እንዴ ልጅ አይደለ እንዴ? ስፖርት ስራ እንዴ! አሁን አንተ ገና ልጅ ነህ። በዚህ እድሜህ እንደዚህ ሆድህ እንዲገፋ ስለዚህ ስፖርት ስራ፣ ማርያም ጠዋት ማታ ገመድ ዝለል፣ ስፖርት ስራ፣ ምግቦችን አስተካክል። የምሬ ነው የምሬ ነው። ሁሌ ይሄን እንትን ነገር ነክ የሆነ ፍራፍሬ ነገር ለመብላት ምናምን ሞክር እንዴ። ተጎርጭ ቀነስ ማድረግ አለብህ። እውነቴን ነው የምልህ። ገና ልጅ ነህ አይደል? ስለዚህ 20 ምናምን አመቱ ነው ገና ብለዋል ማለት ነው። ስለዚህ ስፖርት መስራት አለብህ ባይነኝ። እንግዲህ ውዶችዬ እናንተስ ያያችሁትን የሰማችሁትን እናንተ ማሳባሰያ ትሰጡበታላችሁ ብዬ ተስፋ አደርጋለሁ። እኔ ያየሁት እንግዲህ ይሄንን ነው። አሁን ደግሞ የሚገርመው ነገር በቃ የሚሰሩት ስራ ከሀይሚና ከብሩኬ የተያያዘ
ብሩኬ ሌላ ሴት ሲያንተና አለ። ይሄም ነው አላዛርም እንደዛው በቃ የተያያዘ ነገር ነው የሚሰሩት። ለነገሩ እየተያዩ አይደለም የሚሰሩት፣ እየተያዩ ነው ለካ የሚሰሩት። ወይ ተሳስቼ ነው። እየተኮራረጁ ነው የሚሰሩት ይመስለኛል። የምሬ ነው፣ ይኮራረጃሉ። አያችሁ እነ ብሩኬ ተናብረሽ ያያሉ፣ እነሱ ደግሞ ከነ ብሩኬ ያያሉ፣ ከዛ ይኮራረጃሉ። እየተኮራረጁ ነው የሚሰሩት። ግን ለተንሱ ክብር ይኖራችሁ፣ ይቅርታ አድርጉልኝና ማለት ነው። ማዘርግን ብትሆኑ ለተንሱ ሚዲያ ላይ የምትናገሩትን ነገር እሰው አውቀው ሊሆን ይችላል። ሰው ደግሞ በዛ መልክ አይወስድልዎትም። እሰውን ለተንሱ ምንም ነገር እንደማይወዷት ቦታ እንደሌላቸው ነው የሚያደርጉትና ስለዚህ ከዚህ ይጠንቀቁ እላለሁ ማዘርዬ። አላዛር ደግሞ ስራ ነው። በርግጥ ግን ለተንሱ ነው ተከንሱ ጎን መቆም ያለብን። ተንሱ ማለት በጣም ቆንጆዬ ልጅ ናት። እውነት በጣም ጎበዝ ልባም ልጅ ናት። ይህንን ልታውቂ ይገባል። በጣም እንዲህ አይነትን ሴት ደግሞ ማግኘት ይከብዳል። አንተ እድለኛ ሆነህ ነው ያገኘሃት። እኔ የመሰለች ሞዴል ጠንበለል ተንከባከለ በያዝ ምን በል ሞክር። ያው ቡና ቀርቧል ምናምን እኮ ሲጀመር ሊፈላ ምናምን ቡና ቀርቧል፣ ቡና ሊጠጡ ምናምን እና ውዶች ይሄ ለድምጽ ይቅርታ ትንሽ ቀዝቀዝ ብዬ ነው የማወራው። ድምጽ እንዳይገባብኝ ስለፈለኩኝ ነው። እወዳችኋለሁ፣ አከብራችኋለሁ። እንግዲህ እየጠፋን ነው፣ ብቅ ብቅ ለማለት እንሞክራለን ውዶች። ያው እንግዲህ ከዚህ በኋላ ስራ ነው ጋር ተገባችሁ አይደለ? ጾም ሊገባ ነው እንግዲህ ከዚህ በኋላ እቃ ማስገባት ማውጣት ምናምን 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 ስራ ስለሆን ላይመች ይችላል። እንግዲህ በሚመችን ሰዓት አንዳንዴ ብቅ እንላለን። እንግዲህ እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። ሁላችሁም ሀሳብ አስተያየታችሁን ስጡ። የኔ ሀሳብ ይሄን ይመስላል። የእናንተ ደግሞ እሰማለሁ። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት፣ መልካም ቆይታ ይሆንላችሁ። ባይ ባይ።